ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 1 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በበላይ ዘለቀ እዝ በግንባሮች ያገዛዙ ሰራዊት ከባድ ወታደራዊ ሽንፈት ገጥሞታል። በነብሴ ሳር ምድር የፋኖ ጊዜያዊ መንግስት ውይይት ቀጥሏል። የግንባር መረጃ ይዘናል። አገዛዙ ሰላም አወረድኩ ባለበት ቅጽበት በአርሲ አሰኮ ወረዳ ኔትወርክ ተዘግቶ በንጹሃን ላይ አዲስ የተቀናጀ ጭፍጨፋና ዘረፋ ተከፍቷል። ሰሙታላችሁ። ከቅዱስ ሲኖዶስ ተገንጥለው በነበሩት የትግራይ የእምነት መሪዎች መካከል ከባድ መከፋፈል ተከስቷል። በአክሱም በአባቶች ላይ የግድያ ሙከራ ተደርጓል። መረጃውን ይዘናል። የሱዳን መደበኛ ጦር ከኢትዮጵያ አዋሳኝ የምትገኘውን ቁልፍና ስትራቴጂካዊቷን የኩርሙክ ከተማን ከአርኤስኤፍ ታጣቂዎች ሙሉ በሙሉ ነጻ አውጥቷል። ፕሬዚዳንት ትራምፕ የስምምነቱን ማክተም ሲያሳውቁ በአሜሪካ ጦር ሰፈሮችና በኢራን ኢላማዎች ላይ ከባድ የሚሳይል ድብደባ ተፈጽሟል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህንና ሌሎች መረጃዎችን በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊ እና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በሰሜን አማራ ቀጠና በተደረጉ ተከታታይ ውጊያዎች የአገዛዙ ጦር ከባድ ወታደራዊ ሽንፈት እንደገጠመው ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ባወጣው መግለጫ መነሻውን ከሊቦ ከምከም አዲስ ዘመን አድርጎ ወደ እብናት ከተማ ለመንቀሳቀስ የሞከረው የአገዛዙ ጦር አምቦ ሜዳ ላይ ከዛሬ ረቡዕ ሐምሌ 1 2018 ዓ.ም ጠዋት ጀምሮ እጅግ ከባድ ውጊያ ተከፍቶበታል። የዳግማዊ ቴዎድሮስ 5ኛ ኮር አካል የሆኑት አጼ ያሱ ክፍለ ጦር፣ ታድሎ ብርሃን ክፍለ ጦር፣ አባ ማዕበል በለሳ ክፍለ ጦርና ጥቁር አንበሳ ክፍለ ጦር በጋራ ባደረጉት የተቀናጀ ማጥቃት የጠላትን ኃይል በመስበር ባለበት እንዲቆምና ካሰበበት የግዳጅ ቀጠና እንዳይደርስ ማድረግ ተችሏል። በአሁኑ ሰዓት አውደ ውጊያው አድማሱን አስፍቶ ከአምቦ ሜዳ ከተማ ወደ ሻሞና ወደ ሌሎች መዳረሻዎች ተስፋፍቶ ጠላት እየተመታ መሆኑ ታውቋል። በተያያዘ የሊቦ ከምከም ጭብጭባ ግንባር መረጃ የሜጀር ጀነራሉ ባንታ አባት 1ኛ ኮር ሰራዊት በአለም በር ከተማ ውጊያ ማድረጉን ተከትሎ አዲስ ዘመን የነበረው የአገዛዙ መከላከያ በጎን ለሆድ ዘመዱ እንዳይደርስና አንዱ ላንዱ ረዳት እንዳይሆን ለማድረግ ከአዲስ ዘመን በጭብጭባ በኩል የተንቀሳቀሰ ቢሆንም በጎንደር የበጋሻው ክፍለ ጦርና በአጼ ኢያሱ ክፍለ ጦር የተባበረ ክንድ አከርካሪው ተሰብሮ ወደ መጣበት እንዲፈረጥጥ ተደርጓል። በዚህ ከባድ ምት በጠላት ላይ ከፍተኛ የሆነ የአካል ኪሳራና የእቅድ መዛባት መድረሱ ተረጋግጧል። በሌላ በኩል የአገዛዙ መዋቅር ሙሉ በሙሉ በፈረሰባቸው ነጻ ቀጠናዎች ላይ ህዝባዊ አስተዳደርን የመገንባትና የማጠናከር ስራን በስፋት እየቀጠለ ይገኛል። ዛሬ ረቡዕ ሐምሌ 1 2018 ዓ.ም የአፋብን ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦርና የነብሴ ሳር ምድር ወረዳ ጊዜያዊ መንግስት አመራሮች ከይጠፈት 21 ቀበሌና ቀንዳች 17 ቀበሌ ህዝብ ጋር ሰፊና ውጤታማ ውይይት አድርገዋል። በውይይቱ ላይ የትግሉ አሁናዊ ቁመና፣ የድርጅቱ አቅምና ከጠላት የተሻለ ህዝብ ቅቡልነት ማግኘቱ የተብራራ ሲሆን በቀበሌዎቹ የአገልግሎት አሰጣጥ ላይ የታዩ ክፍተቶችን የማስተካከል እርምጃ ተወስዷል። የፋኖ አመራሮች የአማራ ህዝብ የትግሉ ባለቤት በመሆኑ የማህበረሰቡን ችግሮች እያወያዩ አስቸኳይ መፍትሄ መስጠቱ ሂደት ተጠናክሮ እንደሚቀጥል በአጽንኦት ገልጸዋል። አገዛዙ በፓርላማ ግጭት አስቆምኩ ካለበት ሰዓት ጀምሮ በአርሲ ዞን የኔትወርክ አገልግሎት ተቋርጦ የንጹሃን እልቂትና ዘረፋ እየተፈጸመ መሆኑ ተገለጸ። የብልጽግናው አገዛዝ ቁንጮ በትናንትናው የፓርላማ ዲስኩር ላይ በሀገሪቱ የብሔርና የሃይማኖት ግጭትን ሙሉ በሙሉ አስቀርተናል በማለት አይናቸውን አጥበው በህዝቡ ሰቆቃ ላይ እያፌዙ በነበረበት ቅጽበት ከትናንት ሰኔ 30 2018 ዓ.ም ጠዋት ጀምሮ በኦሮሚያ ክልል በምስራቅ አርሲ ዞን አሰኮ ወረዳ በተለያዩ ቀበሌዎች ዳግም ከፍተኛ ጥቃትና አለመረጋጋት መከሰቱ የአካባቢው ነዋሪዎችና የዓይን እማኞች ገልጸዋል። ከሳምንታት በፊት በአካባቢው በደረሰው አሰቃቂ ጥቃት ሳቢያ የሚዲያ ትኩረት ተሰጥቶት የነበረ ቢሆንም ትናንት ጠዋት 3 ሰዓት አካባቢ ጀምሮ ግን በነዋሪዎቹ ላይ እጅግ አደገኛና አዲስ የተቀናጀ ጥቃት መከፈቱ ታውቋል። ግጭቱ መጀመሪያ የተቀሰቀሰው በቢዮ ቀበሌ ሲሆን በአጭር ሰዓታት ውስጥ ወደ ጨፌ፣ ኢሬቻ ሚካኤል፣ ሌንጫ ኦዳ፣ በበራርቲ ጫካ፣ ኳስ ድሬ፣ ዲቡ፣ ሱንቴ ማርያምና ወራምቡስ ቀበሌዎች በፍጥነት ተስፋፍቷል። በተከፈተው በዚህ አሰቃቂ ተኩስ እስካሁን ባለው መረጃ መሰረት ቢያንስ የ4 ንጹሃን ዜጎች ህይወት በግፍ ማለፉ ተረጋግጧል። የአካባቢው ነዋሪዎች ጥቃቱ የተሰነዘረው ቁጥራቸው በሺዎች በላይ በሚገመት ከፍተኛ ታጣቂዎች ሲሆን ዓላማውም በአጭር ቀናት ውስጥ ነዋሪዎቹን ሙሉ በሙሉ ከመኖሪያ ቀያቸው በማፈናቀልና ንብረታቸውን በመዝረፍ የብሔርና ሃይማኖት ማጽዳት ቀውሱን በፍጥነት መቋጨት እንደሆነ በከፍተኛ ስጋት ገልጸዋል። ከወር በፊት ታሪካዊው የጠለታ ገብርኤል ቤተክርስቲያን በግፍ በተቃጠለበት ስፍራ ላይ ወደ 75 የሚጠጉ የፌዴራል ፖሊስ አባላት ካምፕ ሰርተው ቢቀመጡም ታጣቂዎቹ ግን የጸጥታ ኃይሉ
ኃይሉን አልፈው በመሄድ ንጹሃን ላይ ጥቃት ሲፈጽሙ መታየታቸው በአገዛዙና በታጣቂ ኃይሎቹ መካከል ያለውን ስውር ቁርኝት ፍንትው አድርጎ ያሳየ ሆኗል። በተጨማሪም ነዋሪዎች፣ የወረዳው አመራሮችና የብልጽግና ካድሬዎች ሆን ብለው አስቀድመው የነዋሪዎችን ራስን መከላከያ መሳሪያዎች በመንጠቅ ህዝቡን ባዶ እጁን እንዲቀርብ ማድረጋቸውንና ከታጣቂዎቹ ጋር በቅንጅት እየሰሩ መሆናቸውን በምሬት ይገልጻሉ። መረጃዎችን ከዓለም ለማራቅና ሰቆቃውን ለመደበቅ ሲባል ከትናንት ምሽት ጀምሮ በአካባቢው ያለው የኔትወርክ አገልግሎት ሙሉ በሙሉ በታቀደ መልኩ እንዲቋረጥ ተደርጓል። አሁን ባለው ወቅታዊ ሁኔታ የወረዳው ካድሬዎች በየቀበሌው እየዞሩ የሰዎችን ስልክ በመንጠቅና በማስፈራራት መረጃ ወደ ውጭ እንዳይወጣ ለማፈን ጥረት እያደረጉ ቢሆንም የንጹሃን ጩኸት ግን አደባባይ እየወጣ ይገኛል። በአሁኑ ሰዓት በአካባቢው ያለው ሁኔታ እጅግ አሳሳቢ በመሆኑና የጸጥታ ኃይሎች ጥቃቱን በአስቸኳይ ካላስቆሙ ከፍተኛ የሰብአዊ መብት እልቂት ሊከሰት እንደሚችል ነዋሪዎች ድምጻቸውን እያሰሙ ይገኛል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተገንጥያለሁ ብለው ባወጁ የትግራይ የእምነት መሪዎች ላይ ተኩስ መከፈቱ ተገለጸ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅር ራሱን አግልሎ በትግራይ ክልል አዲስ የአስተዳደር መዋቅር ዘርግቶ ከነበረው ህብረት ውስጥ ከጥቂት ጊዜያት በኋላ እርስ በርስ መስማማት አለመቻልና ከፍተኛ የውስጥ መከፋፈል መከሰቱ ታውቋል። ምንጮች እንደሚያመለክቱት በጥቅሉ የተመሰረተው ይህ አዲስ የክልሉ የሃይማኖቱ መዋቅር አባላት መካከል በተፈጠረ ጥልቅ አለመግባባት ሳቢያ እስከ እርስ በርስ የስራ እገዳ የደረሱ ከባድ የውስጥ ውጥረቶች እየታዩ ሲሆን መላው አካል ከፍተኛ መናወጥ ውስጥ ወድቋል። የውስጥ መከፋፈልና ለመረጋጋት በጠነከረበት ወቅት በትናንትናው ዕለት በታሪካዊቷ አክሱም ከተማ በእምነቱ አባቶች መኖሪያ ቤት ላይ ያነጣጠረ ከፍተኛ የተኩስ ጥቃት መፈጸሙ ተሰምተዋል። በአሁኑ ወቅት በክልሉ ራሱን ችሎ በተደራጀው መዋቅር ስር የሚገኘው የጽህፈት ቤት ክፍል ባወጣው መግለጫ ጥቃቱ የተፈጸመው ትናንት ማክሰኞ ሰኔ 30 2018 ዓ.ም ከሌሊቱ 6 ሰዓት ገደማ መሆኑን አስታውቋል። ድርጊቱ የተከናወነው በተገነጠለው በመዋቅሩ ውስጥ ባሉና ጽህፈት ቤቱ ብፁዕ አቡነ ናትናኤል ብሎ በጠራቸውና ዋና ጸሐፊ በሆኑት ብፁዕ አቡነ አረጋዊ መኖሪያ ቤት ላይ መሆኑን ጠቅሶ ድርጊቱን የግድያ ሙከራ ሲል ጠርቶታል። ይሁንና በተሰነዘረው የተኩስ ጥቃት በሁለቱም አባቶች ላይ እስካሁን አንዳችም የአካል ጉዳት እንዳልደረሰባቸው በመግለጫው ተረጋግጧል። ከመግለጫው ጋር በተያያዘ በአባቶቹ መኖሪያ ቤት ላይ የተተኮሱት በርካታ ጥይቶች በቤቶቹ ግድግዳዎችና መስኮቶች ላይ ያደረሱትን ከባድ የመደብደብ ጉዳት የሚያሳዩ ፎቶዎች በስፋት እየተሰራጩ ይገኛሉ። መዋቅሩ ድርጊቱን ሁሉም ምዕመን ሊያወግዘው እንደሚገባ የጠቀሰ ቢሆንም የፖለቲካና የደህንነት ታዛቢዎች ግን ይህ በአክሱም የተፈጸመው ጥቃት በክልሉ ከተመሰረተው አዲስ መዋቅር ውስጣዊ መከፋፈልና እርስ በርስ ካለመስማማት ቀውስ ጋር በቀጥታ የተያያዘ ሊሆን እንደሚችል ግምታቸውን እየሰጡ ነው። መግለጫው የጸጥታ አካላት ድርጊቱን በአስቸኳይ መርምረው ተጠያቂዎችን በቁጥጥር ስር እንዲያውሉ ማሳሰቢያ የተሰጠ ሲሆን የአዲስ ውጥረት በትግራይ ክልል ባለው ወቅታዊ የጸጥታና የሃይማኖት ምህዳር ላይ አዲስ ስጋት መፍጠሩ ተገልጿል። የሱዳን መደበኛ ጦር ከኢትዮጵያ ድንበር አቅራቢያ የምትገኘውን ስትራቴጂካዊቷን የኩርሙክ ከተማን ዛሬ ረቡዕ ከአርኤስኤፍ ሙሉ በሙሉ ነጻ ማውጣቱ ተገለጸ። በሱዳን እየተካሄደ ባለው አውዳሚ እርስ በርስ ጦርነት ውስጥ ትልቅ ወታደራዊ ለውጥ የሚያሳይ አዲስ ድል ተመዝግቧል። የሱዳን መደበኛ ጦር ሰራዊት ከሌሎች አጋር ኃይሎች ጋር በመሆን በምስራቅ ሱዳን በብሉ ናይል ግዛት የምትገኘውንና ከኢትዮጵያ ድንበር ጋር የምትዋሰነውን እጅግ ስትራቴጂካዊቷን የኩርሙክ ከተማን ዛሬ ረቡዕ ዳግም መቆጣጠሩን ወታደራዊ ምንጮችን ጠቅሶ ቲአርቲ አፍሪካ በሰፊው ዘግቧል። የሱዳን ጦርና ታማኝ ክፍለ ጦሮቹ በከተማዋ ሰፍረው በነበሩት የፈጥኖ ደራሽ ኃይልና የኤስፒኤልኤምኤን ታጣቂዎች ላይ ተከታታይና የተቀናጀ ወታደራዊ ኦፕሬሽን ከከፈቱ በኋላ ነው ከተማዋን ሙሉ በሙሉ በቁጥጥራቸው ስር መዋል የቻሉት። ይህ በሱዳን ጦር የተመዘገበው ስልታዊ ስኬት ሰራዊቱ ሰሞኑን በብሉ ናይል ግዛት ውስጥ ከኢትዮጵያና ከደቡብ ሱዳን አዋሳኝ ድንበሮች አቅራቢያ የሚገኙ በርካታ ቦታዎችን ለማስለቀቅ እያደረገው ያለው ሰፊ ግስጋሴ አካል መሆኑ ተገልጿል። የኩርሙክ ከተማ ከግዛቱ ዋና ከተማ ዳማዚን ቀጥሎ በብሉ ናይል ውስጥ ከሚገኙ ትላልቅ ከተሞች አንዷ ስትሆን ከኢትዮጵያ ድንበር አቅራቢያ የምትገኝ በመሆኗ ወታደራዊ የአቅርቦት መስመሮችን እንዲሁም ሱዳንን ከኢትዮጵያና ከደቡብ ሱዳን ጋር የሚያገናኙ ዋና ዋና የየብስ መንገዶችን ለመቆጣጠር እጅግ ወሳኝና ቁልፍ ስፍራ ናት ተብሏል። የአርኤስኤፍ ታጣቂዎች ይህችን ስትራቴጂካዊ ከተማ ባለፈው መጋቢት 24 በቁጥጥራቸው ስር አድርገዋት የነበረ ቢሆንም ዛሬ ረቡዕ ከበርካታ ለአስጨራሽ ቀናት በኋላ በተሰነዘረው መብረቃዊ ጥቃት ግን ከተማዋን ለቀው ለመሸሽ ተገደዋል። እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ በሰራዊቱና በአርኤስኤፍ መካከል ፓራሚሊታሪውን ወደ መደበኛ ጦር ለማዋሃድ በነበረው እቅድ ዙሪያ በተቀሰቀሰው ግጭት ሳቢያ ሱዳን በከፍተኛ ቀውስ ውስጥ በምትገኝበት በአሁኑ ወቅት የኩርሙክ ከተማ በሱዳን ጦር እጅ መግባት ለአርኤስኤፍ እና ለውጭ አጋሮቹ ትልቅ ወታደራዊና የዲፕሎማሲ ስብራት መሆኑን ታዛቢዎች እየገለጹት ይገኛሉ።
በሁለቱ ኃይላት መካከል ከባድ የጦርነት ቀውስ መቀስቀሱን ተከትሎ በአሜሪካና በኢራን መካከል የተደረገው የተኩስ አቁም ስምምነት መፍረሱ ተገለጸ። ባለፈው ወር በአሜሪካና በኢራን መካከል በሁሉም ግንባሮች ያለውን ግጭት ለማስቆም ተፈርሞ የነበረው የመግባቢያና የተኩስ አቁም ስምምነት ሙሉ በሙሉ ማክተሙን የአሜሪካው ፕሬዚዳንት ዶናልድ ትራምፕ በይፋ አስታውቀዋል። ፕሬዚዳንት ትራምፕ የስምምነቱን መፍረስ በይፋ የገለጹት በሁለቱ ወገኖች መካከል ከባድ የተኩስ ልውውጥና የሚሳኤል ጥቃቶች ከተለዋወጡ በኋላ መሆኑ ተገልጿል። አሁን ወቅት በቱርክ ካሄደ በሚገኘው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ስብሰባ ላይ የተገኙት ፕሬዚዳንት ትራምፕ ባደረጉት ንግግር የኢራን ተደራዳሪዎችን በጽኑ የኮነኑ ሲሆን በኢራን በኩል ፍጹም መተማመን የማይቻልባቸው ሁኔታዎች እንዳሉ አመልክተዋል። የሁለቱ ወገኖች የጀመሩትን ድርድር መቀጠል እንደሚችሉ የገለጹት ፕሬዚዳንቱ ይህ ግን ጊዜ ማባከን ካልሆነ በስተቀር አንዳችም ውጤት የማያመጣ መሆኑን በመጥቀስ ጦርነቱ ሊቀጥል እንደሚችል ፍንጭ ተናግረዋል። ለዚህ አዲስ የጦርነት መቀስቀስና የስምምነቱ መፍረስ መነሻ የሆነው በዓለም አቀፉ የነዳጅ መስመር በሆርሙዝ ሰርጥ ላይ በነበሩ 3 የነዳጅ ጫኝ መርከቦች ላይ ጥቃት መፈጸሙን ተከትሎ አሜሪካ ለደረሰው ጥቃት አጸፋ ለመስጠት ከ80 በላይ በሆኑ የኢራን ስትራቴጂካዊ ኢላማዎች ላይ እጅግ ከባድ የአየርና የሚሳኤል ጥቃት መሰንዘሯን የገለጸች ሲሆን ለዚህ ምላሽ ደግሞ ኢራን በባህሬንና በኩዌት በሚገኙ የአሜሪካ ግዙፍ የጦር ሰፈሮች ላይ የሚሳኤል ጥቃት መሰንዘሯ ተዘግበዋል። ኢራንን የተኩስ አቁም ስምምነቱን በመጣስ የከሰሱት የኔቶ ዋና ኃላፊ ማርክ ሩቴ በበኩላቸው አሜሪካ በኢራን አገዛዝ ላይ የምትወስደው ወታደራዊ እርምጃ ለዓለም ደህንነት አስፈላጊና ተገቢ ነው ሲሉ ሙሉ ድጋፋቸውን ሰጥተዋል። በሌላ በኩል የኢራን ፓርላማ አፈ ጉባኤና የአገሪቱ ዋና ተደራዳሪ ሞሐመድ ባጋር በሰጡት መግለጫ አሜሪካ ራሷ የተኩስ አቁም ስምምነቱን በመጣስ መጀመሪያ ጥቃት የሰነዘረች በመሆኑ ለሚመጣው ቀውስ ተጠያቂዋ ዋሽንግተን ናት ሲሉ ወንጅለዋል። ባለፈው ወር የተደረገው ስምምነት ለአጭር ጊዜም ቢሆን ቀውሱን ያረገበ ይመስል የነበረ ቢሆንም አሁን ግን በሆርሙዝ ሰርጥ የተነሳው የኃይል እርምጃ መካከለኛው ምስራቅን ወደ ከፋና ወደማያልቅ አውዳሚ የዓለም አቀፍ ጦርነት አዙሪት ውስጥ እየገፋው መሆኑን የጂኦፖለቲካ ታዛቢዎች በከፍተኛ ስጋት እየገለጹት ይገኛሉ። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።